የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የጀሚኒ ኮከብ ተወላጆች ሆይ ገንዘብ እና ፍቅር እንዴት እንደሚዋሃዱ ማወቅ ትፈልጋላችሁ? የዘንድሮ የጥር 2018 የኪስ ቦርሳችሁን እና ልባችሁን የምትከፍቱበት ወር ነው። ኮከቦቹ አንድ ምስጢር ይነግሯችኋል። ገንዘብን በጥበብ መጠቀም እና በጥልቀት መውደድ እንዴት እንደሚቻል ልትማሩ ነው። ነገር ግን በወሩ መጀመሪያ ላይ የምታደርጉት የገንዘብ ውሳኔ እስከ ዓመቱ መጨረሻ ድረስ ተጽዕኖ ይኖረዋል። ዝም ብሎ የጥር ወር እንዳይሆንባችሁ የኮከቦቹን የጥበብ ካርታ ይዘንላችሁ መጥተናል፣ እንዳያመልጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ጤና ይስጥልን። የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች እንኳን ወደ ጀሚኒ የጥር 2018 ወርሃዊ ትንበያ በሰላም መጣችሁ። ጊዜው የጥር 2018 ወር ነው። ጀሚኒዎች የዚህ ወር ተልዕኳችሁ አንድ ቃል ነው። ትርጉም ገንዘባችሁን፣ ጊዜያችሁን እና ፍቅራችሁን ትርጉም ባለው መንገድ መጠቀም አለባችሁ። ፀሐይ በካፕሪኮርን ቤት ማለትም በ8ኛው ቤታችሁ እስከ ጥር 11 ድረስ ትቀመጥ የጋራ ሀብትና ጥልቅ ስሜት ላይ እንድታተኩሩ ታደርጋለች። በካንሰር ኮከብ ላይ የሚፈጠረው ሙሉ ጨረቃ የባንክ ሂሳባችሁንና የቁጠባ ዕቅዳችሁን በደማቁ ያበራዋል። እስቲ ይህ ወር በጥቅሉ በፍቅርና በገንዘብ ዘርፍ ምን አይነት ዕድሎችን እንደያዘላችሁ ወደ ዝርዝሩ እንግባ። የጀሚኒ የጥር 2018 ጠቅላላ ትንበያ። በቅድሚያ አጠቃላይ የሕይወት እንቅስቃሴያችሁን እስከ ጥር 11 ድረስ ፀሐይ በካፕሪኮርን ማለትም በምስጢራዊውና በጋራ ሀብት ቤታችሁ ውስጥ ስለምትሆን ዝም ብላችሁ ከመሮጥ ይልቅ ቆም ብላችሁ ማጥናትና ማቀድ ይኖርባችኋል። ጀሚኒዎች ብዙ ጊዜ ነገሮችን ላይ ማየት ትወዳላችሁ። በዚህ ወር ግን ወደ ጥልቁ መግባት ግዴታችሁ ነው። በታህሳስ ያልተፈቱ ስሜታዊ ቋጠሮዎች ካሉ አሁን ፍቷቸው። ምክንያቱም በቅርቡ በሚያዝያ ወር ዩራነስ ወደ ኮከባችሁ ሲመጣ ሕይወታችሁ በፍጥነት ስለሚቀየር አሁን ሻንጣችሁን ማቅለል አለባችሁ። የጥር ወር የመጀመሪያ ሙሉ ጨረቃ በካንሰር ኮከብ ማለትም በእናንተ የገንዘብና የዋጋ ቫልዩ ቤት ውስጥ ትሆናለች። ይህ ቀን ለጀሚኒዎች የደመወዝ ቀን ነው። ከሰኔ ወር 2017 ጀምሮ የለፋችሁበት ጉዳይ ውጤቱ አሁን ይታያል። ስለ ሥራ እድገት ወይም ስለ አዲስ የገቢ ምንጭ የምሥራች ልትሰሙ ትችላላችሁ። በተጨማሪም ይህ ሙሉ ጨረቃ አንድ ምክር አላት። ለራስ ክብር ስጥ። በቂ ገንዘብ ካጠራቀማችሁ በየቀኑ ለምትጠቀሙበት አንድ ጥራት ያለው ዕቃ ገንዘብ አውጡ። ለምሳሌ ምርጥ ላፕቶፕ፣ ምቹ ጫማ ወይም ለሥራችሁ የሚጠቅም መሳሪያ ግዙ። ዕቃው የምትወዱት እና የምትጠቀሙበት ከሆነ ወጪው ተገቢ ነው። ከጥር 11 በኋላ ግን ፀሐይ ወደ አኳሪየስ ስትገባ የጀሚኒ አእምሮ ይፈነዳል። የትምህርት፣ የጉዞና የእውቀት ፍላጎታችሁ ይጨምራል። ጓደኝነትን በተመለከተ በታህሳስ 24 ቺሮን የተባለው ፈዋሽ ኮከብ ቀጥተኛ ጉዞውን ስለሚጀምር ከጓደኞች ጋር የነበረ ድራማ እና ኩርፊያ ያበቃል። ትክክለኛ ወዳጆቻችሁን የምትለዩበት ጊዜ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ።
የጀሚኒ የጥር 2018 የፍቅርና ግንኙነት ትንበያ። አሁን ደግሞ ወደ ፍቅር ጉዳይ እንምጣ። በዚህ ወር ጀሚኒዎች በፍቅር ጉዳይ ላይ ቁም ነገረኛ ይሆናሉ። እስከ ጥር 9 ድረስ ቪነስ እና ማርስ በካፕሪኮርን ወይም በጥልቅ ስሜት ቤት ውስጥ ስለሚሆኑ ፍቅር ከላይ ላዩን ጨዋታ ያልፋል። መተማመን፣ ግልጽነትና ተጋላጭነት የፍቅር ቋንቋችሁ ይሆናል። ላላገቡ ወሬ ብቻ ሳይሆን ስሜት የሚሰጣችሁን ሰው ትፈልጋላችሁ። በተለይ ልብን የመፈተሻ ቀናት ናቸው። ከፍቅረኛችሁ ጋር ምን ያህል ግልጽ ናችሁ? ስሜታችሁን ሳትሸሽጉ መነጋገር ትችላላችሁ? መልሱ አዎ ከሆነ ግንኙነታችሁ ወደ ቀጣይ ደረጃ ይሸጋገራል። በዚህ ወቅት አካላዊ ቅርበትና ወሲባዊ ፍላጎትም በጣም ከፍተኛ ይሆናል። ነገር ግን ስሜቱ ከእውነታው እንዳይፈጥን ተጠንቀቁ። ከጥር 15 በኋላ ግን ቬነስ እና ማርስ ወደ አኳሪየስ ሲገቡ የፍቅር ጣዕሙ ይቀየራል። አእምሮዬን የሚፈትነኝ ማን ነው ትላላችሁ? የማወቅ ጉጉታችሁን ከሚቀሰቅስ፣ አብራችሁ ስለ ዓለም ጉዳይ ማውራት ከምትችሉት እና አብራችሁ መጓዝ ከምትችሉት ሰው ጋር መሆንን ትመርጣላችሁ። ለጀሚኒ ብልህ ሰው ሁሌም ሴክሲ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የጀሚኒ የጥር 2018 የገንዘብ እና ሥራ ትንበያ። ስለ ገንዘብ እና ኪሳችሁ ስናወራ ጀሚኒዎች ይህ ወር የሂሳብ ስሌት ወር ነው። እስከ ጥር 11 ድረስ የጋራ ሀብት ዕዳ እና ኢንቨስትመንት ላይ አተኩሩ። የባንክ ዕዳ ካለባችሁ የወለድ መጠኑን ለማስተካከል ድርድር አድርጉ። አይሆንም ብላችሁ አትፍሩ፣ መጠየቅ አይጎዳም። እንዲሁም ከቢዝነስ አጋራችሁ ጋር ያላችሁን የገንዘብ ክፍል በግልጽ ተነጋገሩ። ታኅሳስ 25 ላይ የወጣው ሙሉ ጨረቃ ስለ ደመወዝ ጭማሪ ወይም ስለ አዲስ ሥራ መልካም ዜና ሊያመጣ ይችላል። ይህ ቀን የፋይናንስ ደህንነታችሁን የምታረጋግጡበት ነው። በተለይ ጥር 10 የሚፈጠረው አዲስ ጨረቃ በጀት የምትነድፉበት ጊዜ ነው። አዲስ የገቢ ምንጭ ለመፍጠር ወይም ገንዘባችሁን ኢንቨስት ለማድረግ ይህን ቀን ተጠቀሙበት። ከጥር 11 በኋላ ፀሐይ ወደ አኳሪየስ ስትገባ ገንዘብ የመስራት ዕድላችሁ ከእውቀትና ከግንኙነት ጋር ይያያዛል። መጽሐፍ በመጻፍ፣ ኮርስ በመስጠት ወይም ከሩቅ ሀገር ሰዎች ጋር በመስራት ገቢያችሁን ማሳደግ ትችላላችሁ። በመጨረሻም ውድ ጀሚኒዎች የጥር 2018 በአጠቃላይ ለጀሚኒ ኮከብ ተወላጆች ይህ ወር በጥልቀት የምታስቡበትና በስፋት የምትሰሩበት ነው። በወሩ መጀመሪያ ላይ ስሜታችሁንና ገንዘባችሁን አጥሩ። በወሩ መጨረሻ ላይ ደግሞ አእምሯችሁንና ክንፋችሁን ዘርጉ። ጀሚኒዎች እናንተ የዞዲያኩ መልእክተኞች ናችሁ። ዘንድሮ ደግሞ መልእክታችሁ ዋጋ የሚያወጣበት ዓመት ነው። በጥር 10 ዕቅዳችሁን እንደፉ። ከጥር 11 በኋላ ደግሞ ዓለምን በሐሳባችሁ ውረሩ። ይህ ትንታኔ እንደረዳችሁ ተስፋ እናደርጋለን። እንደምትፈልጉት አይነት ትርጉም ያለው ወር ይሁንላችሁ። ለተጨማሪ መረጃዎች ኢትዮ ግዕዝ ሆሮስኮፕን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በፍቅርና በደስታ ቆዩ።